አስተማሪ አጭር ታሪክ ሶቅራጠስና አሉባልተኛው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አሉባልተኛ ሶቅራጠስን ስለ ወዳጅህ የሰማሁት ደስ አይልም ሲለው ሶቅራጠስ አልመለሰለትም። እየተከተለ ይገርምሃል፣ ከእርሱ አይጠበቅም አለው ያም አሉባልተኛ። ሶቅራጠስም አሉባልተኛው እንደማይለቀው ስለተረዳ ስለ ወዳጄ ልትነግረኝ የፈለግከው ልሰማ የምችለው 3 ጥያቄዎችን ስትመልስልኝ ብቻ ነው ይለውና አከታትሎ የሚከተሉትን ጥያቄዎች አቀረበለት። የመጀመሪያው የሶቅራጠስ ጥያቄ በመጀመሪያ ስለ ወዳጄ የሰማኸው ነገር እውነት ነውን ብሎ ጥያቄውን አቀረበለት። ያም ወሬ አመላላሽ እርግጠኛ መሆን አልችልም ብሎ መለሰለት። ሶቅራጠስም ሁለተኛውን ጥያቄ አስከትሎ ጠየቀ። የምትነግረኝ መልካም ነገር ነውን ብሎ ጠየቀው። አሁንም ያም ወሬ አመላላሽ አሉባልተኛም አይደለም ብሎ መለሰለት። ሶቅራጠስ ሶስተኛውን ጥያቄ አስከትሎ ጠየቀ። ለኔ የሚጠቅመኝ ነገር አለን ብሎ ጠየቀው። አሉባልተኛው የለም አለው። ሶቅራጠስ በመጨረሻም እውነትነቱ ያልተረጋገጠ መልካም ያልሆነ ለኔ የማይጠቅመኝ ነገር አልሰማም አለው ይባላል። ወዳጆቼ፣ እውነትነቱ ያልተረጋገጠ መልካም ያልሆነና በሕይወታችን ላይ ጉልህ ሚና የሌለው ነገር ላይ ጊዜያችንን ማጥፋት ትልቅ ብክነት ነው። አንዳንዶች በማይመለከታቸው ነገር እድሜያቸውን ይገፋሉ። በዚያው መልሰው ማግኘት የማይችሉትን ውድ ጊዜያቸውንም ያባክናሉ። ስለሆነም በጎ አማ በሌለው እውነትነቱ ባልተረጋገጠ አንዳችም ፋይዳ በሌለው እንቶ ፋንታ ሳናበዛ ለሚጠቅመን ነገር ለሰናይ ተግባር ለእውነት እንትጋ። ለእውነት እንድንተጋ መልካሙን እንድንሰራ የሱ ፍቃድ ይሆንልን። እስቲ በዚህ ባጭር መልእክቱ ምን ተረዳን? ሶቅራጠስና አሉባልተኛው ምን ሊያስተምሩን ፈልገዋል? እስቲ ከሁላችሁ መልስ ጠብቃለሁ። ምን ተረዳችሁ? ልንማርስ የሚችለው ምንድነው? ምን ጥቅም ሳገኘንበት የሚለውን እስቲ እንመልስ። ስንቶቻችንን በማይመለከተን ቦታ እየገባን ውድ ጊዜያችንን የምናባክነው? እርግጠኛ ባልሆንን ነገር ባሉባልታ የሰውን ስጋ የምንበላው ስንቶቻችንን የሚለውን ራሳችን መገምገም እንችላለን። እና በእንደዚህ ያጫጭር አንዳንድ መልእክቶችን በድጋሚ እንገናኛለን። ሰናይ ጊዜ